ማርም ሲበዛ ይመራል ይሉ አባቶቻችን። አንድ አበባ የሚያድገው የሚያብበው መዓዛው የሚያውደው የሚበቃውን ልኳ ስትሰጠው ነው። ትጸልዩ ዘንድ በመጠን ኑሮ የለ ቅዱስ ቃሉ ከልክ ያለፈ ለአንድ አበባ ካጠጣው ስሩ ይመነመናል፣ የጠነከረው ይላላል፣ ክንዶቹ ይንገዳገዳሉ። በልክ መኖር መልመድ አለብን። ህይወት ደግሞ ጉዞ አይደለም። በጉዞ ውስጥ ልክ እንፈልገው። ብሩኬ ከባድ መልእክት አስተላልፈዋል። ውድ ቤተሰቦች ምን ትላላችሁ? ሁሉም ነገር በትንሽ ይሻላል፣ ከሰው ጋር አታብዙ፣ ሁሉም ነገር ብለዋል። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ጀምሮ ላይካን የተጫናችሁ ጀምሩ። እንግዲህ የዛሬ ትንሽ ያስደነግጣል ማለት ነው። ሀይሚዬ በዚህ አጋጣሚ እንኳን ደስ አለሽ። 199 ገፍታለች። እንግዲህ የቀራችው 10,000 ብቻ ናት ማለት ነው። 10,000 እንግዲህ በ2 ቀን ውስጥ ትገባለች ብዬ አስባለሁ። 200,000 የኔ ውድ እህት ፈጣሪ ይርዳሽ። እንጃ አረው ነው በኢንስታግራም እንትን አድርጋለች ማለት ነው። ፖስት አድርጋለች፣ ስክሪንሾት አድርጋ። በጣም ነው ደስ ያለኝ። ማርያምን ነው እላችሁና በጣም ነው ደስ ያለኝ። ቡራዬ የኔ አባት ደግሞ እንግዲህ 40 ገብቷል። እሱም 10,000 ነው የሚቀራ። 250 ሊገባ ነው። ኧረ ጉዞ ወደፊት እያሉ ነው ልጆች። አልተቻሉም፣ እናንተ አልተቻሉም ነው ምላችሁ። ምቀኛው ሸረኛ እንግዲህ አሁን ምርር ድብን እያለ ይቆያል ማለት ነው። እና ሀይሚዬና ብሩኬ ጉዞ ወደፊት እያሉ ነው። የሆነ ስነግራችሁ ማለት ነው። ከ3 ቀን በፊት ከራሴ ጋር ማለት ስሰራ ምናምን ከካሜራ ጀርባ ማለት ነው ከራሴ ጋር አውራለሁ። ምን እንደማውራ አላቅም፣ ምን እንደምናገረው አላቅም። የእውነት ስነግራችሁ ማለት ነው የሆነ እንዳበደ ሰው ብቻ ሳውራ ነበረና ነገር ግን ሲሰማ ማለት የነሱ ቪዲዮ ሲከታተል አሁን ላይ ነው የገባኝ የነበረው እና ማለት ፕራንክ እንደሆነ ለቪዲዮ እንደምሰሩ በቅርቡ ስለሰማው ነው። በስልክም ተደውሎ ወይም ደግሞ ደውዬ ከእነሱ ጋር የሚሰራ ልጅ ስሙን ባልጠቅስም የሆነ ልጅ ያወራለሁ እና እሱ ነው አትጨናነቅ ብዙ እኮ እንዲህ ነው ብሎ ስለተናገረኝ ነው ጭንቀቱን የተወኩት ማለት ይፈልጌ ነው። እና ሀይሚዬና ብሩኬ መቼም አይጣሉ። ጥላቸው ወይም ደግሞ መጣላት ደግሞ እስከዚህ ድረስ አይቆይም። እና ይሄ ነገር ግን ለቪዲዮ እና ለፕራንክ ወይም ደግሞ በቃ ስራ ነው ተብሎ እየሰሩ ነው እና ለእነሱ አሁን ትልቅ ስራ ነው። በነገራችን ላይ ሳላደንቅ አላልፍም፣ ሁለውም ማለት ነው። እንዴት መሰላችሁ? እንዲህ በዚህ ሰዓት ማለት ነው እናንተ ማርያምን ነው የምላችሁ፣ በዚህ ሰዓት እህትና ወንድም መግባባት የማይቻል ጊዜ ላይ ነው አለ ነው እና ነገር ግን እነሱ ተመካክረው ተነጋግረው ተግባብቶ እንደዚህ በቃ ተባብሮ እንደዚህ አንድ ላይ መስራታችሁ ራሱ አደንቃችኋለሁ። ክርስቶስን ነው የምላችሁ፣ አደንቃችኋለሁ። በጣም ነው የሚያደንቃችሁ። እና ይሄ ምንድነው በቃ ለማደግ ጉጉታችሁ ያሳያል። ማረምን ነው የምላችሁ። እና አሁን ለምሳሌ አንዳንድ ሰው እጭ ምን አገባኝ እንደዚህ ፈጥሬ ምናምን ይሄን እንደዚህ ማድርጎ ይሄን እንደዚህ ማድርጎ ብሎ በቃ አለ አይደለ ይሰለቻል። እነዚህ ልጆች ግን ዳንም እንሳደባለን እንጂ እነሱ ተመካክረው ተነጋግረው የሚሰሩት ነገር ነው እና ሁሉም የተማረ ሰዎች ናቸው። ነገር ግን ነገሮችን ይሄ ሁሉ መጋጋል ወይም ደግሞ እውነት ቢሆን ማለት ነው ድሮ ነበረ የሚቆሙና ነገር ግን ፕራንክና ስራ ስለሆኑ እነሱ አሁን ለምሳሌ ልንገራችሁ፣ ትላንትና ተመካክሮ ተነጋግሮ ረሙን ጠርቶ ዳግን ጠርቶ ያ ልጅ ማን ነበረ ስሙ? በኢየሱስ ስም ጠፋብኝ ስሙ። በጣም ምስኪን ልጅ ነው። ብሩኬ በማርያም የሚለው ልጅ ማለት ነው እና
በጣም ነው ደስ የሚለኝ። ናታን አስታውሻለሁ፣ ማርያምን እሱ ልጅ ማለት ነው እንትኑን ስሙን ማለት ነው እንትኑ ኮሜንት ላስቀምጥላቸዋለሁ። በማርያም ገብታችሁ ሰብስክራይብ አድርጉት ማለት ነው። በጣም ደስ የሚል ልጅ ነው። በጣም ምስኪን ልጅ ነው። ክርስቶስንም ትላንትና እንዳያችሁ ከሆነ ረሙ ምንም አላለም። ያ ዳጊ ተብዬው ግን በጣም ብሩኬ ላይ ሲጮው ነበረና የሆነ ወቅት ላይ ራሱ ብሩኬና እሱ ዳጊ ተነጋግሮ የተጫውጨው ነበረና ዳጊ ነገረኛ ሰው ነው። ያናታን ግን በጣም ብሩኬ በማረም ተው ተው፣ ብሩኬ በማረም ውጣ፣ ብሩኬ ተው በማረም እያለ ብዙ ነገር ስለው ነበረ እና ብሩኬም ከዛ ልጁ እንደዛ ስለው ነው ራሱ ብሩኬ ትታችሁ የወጣ ትላንት ማለት ነው። እና በጣም ነው ደስ የሚለኝ ልጅ እና ምን ማለት ፈልጌ ነው ፕራንክ ባይሆን ይሄ ነገር ስራ ባይሆን እንዴት ነው በዛ ሰዓት እንደዚህ እነዚህ ልጆች ተሰብስበው እንደዛ ቁጭ ብለው የሚጠብቁ ምናምን? ይሄ ምንድን ነው ተመካክረው ተነጋግረው የሚያደርጉ ነገር ስለሆነ ነው ለማለት ፈልጌ ነው። እና ይሄ ሁሉ የሚሆነው ምንድን ነው እርስ በርሳችሁ ተግባብቶ ተነጋግሮ እሺ እንደዚህ ነው ተባብሎ አንድ ላይ ሆኖ እንደዚህ መስራታችሁ ራሱ አድንቁት። ማርያምን ነው የምላችሁ አድንቁት። ምክንያቱም በቃ አለ አይደለም በዚህ ሰዓት ለማግኘት ለመለወጥ ለማደግ ሁሉም ነገር ጉጉት ላይ መሆናችሁ ያስታውቃልና በጣም ነው ደስ ያለኝ። በዚህ ነገሮች በጣም ደስ ሳይለኝ አልፈና እናንተም ደስ እንደምላችሁ በጣም እርግጠኛ ነኝ። እና ፈጣሪ ሀገራችን ሰላም ያድርግልን። አሮኖ ብቻ መቼ እንደሚያወቁት ባላቅም ትላንትና ዳን እየተናገረ ነበረ። ግን ብሩክን ቃልቴ ሊወስድ ነው ምናምን እያለ ነበረና ቃልቴ ገብቶ ስትማነን ማንነቴን ታውቃለህ፣ ከዛ በኋላ ይጸጽታል ምናምን ስለው ነበረና ብሩኬ መቼም ቃልቴ አይገባም። አይገርማችሁ? ምክንያቱ ማለት ነው ለቪዲዮ ነው ይሄ ቃላቶች የሚጠቀሙ ምናምን ከሀይሚም ጋር ሆነ ከብሩኬም ጋር ለበቃ ለስራ እየተባለ ነው። እና አሩ ነው ብቻ ከካሜራ ጀርባ እነሱ የተጠቀሙ ቃላቶች ይቅርታ እንደምጠያየቁት ታውቃላችሁ ብዬ አስባለሁ። እና ውድ ቤተሰቦች ፈጣሪ የሰላም በፍቅር በደስታ ደግሞ 12 ሰዓት ያደርሰን። አዲስ ነገር እናያለን ዛሬ ይመስለኛል። ዳኒ ቤት የምመጡ ይመስለኛል። እንግዲህ እስቲ ብቻ አትጨነቁ። ማርያምን ማለት የምፈልጉ ሙስሊም ሆናችሁ ክርስቲያን ሆናችሁ የፈለገ እምነት ተከታታይ ናችሁ፣ በቃ መጨነቃችሁን አቁሙ። ማርያም ነው የምላችሁ መጨነቅ ሳይሆን በቃ ፍሪ ሁኑ ምናምን በቃ የተሰማችሁ እንዲህ መሆን አለበት እንዲህ አታድርጉ፣ ይሄን በቃ እንደዚህ አይነት ኮሜንት ብቻ ነጽፈው እንጂ መጨነቅ ማልቀስ ምናምን እንደዚህ ሆነ እንዲሆነ በዚህ ገቡ በዚህ ወጡ የምለው ነገር ብታቆሙ ደስ ይለኛል። ምክንያቱ አውቀናል ከእንግዲህ በኋላ መጨነቅ የለብንም ብዬ አስባለሁ። ውድ ቤተሰቦቼ ወዳችኋለሁ።